ነይ ናውጋሪ ነይ ቁጭ በይ ና ሂዳን ከነሱ ጋር ቁጭ በይ ምንድነው ሬሳ ነው ተጎትቶ የሚወጣው ማን ነኝ ብለህ ካሜራውን እስቲ ያውጣልኝ አንዴ ታያዋለህ እዛ ጋር ያለው ካሜራ ነው እሺ ይዛችሁ መጣችኋል ከማን ጋር ነው ይለኛል እንዴ ይኸውልሽ እኔ ሴት ልጅ እንዴት እንደዚህ ይመታል ህፃን ልጅስ እንደዚህ ይደረጋል ይሄ ሁላ ህፃን ልጅ እንደዚህ ይቀመጣል በአንድ ቦታ አካላቸው እንደዚህ አይናቸው ይወጣ ማንንም አትረጋጋ ማንን ነው የምታየው ልጆቹ እንዳለ ተይዟል እሺ ልንገርህ አንተ ጋር ከገባን ጀምሮ ተይዟል ወይኔ እያንዳንዱ አስበላችሁ ማን ያስበላ ስራ ነው ቁጭ በል የት ነው የምትሄደው አያ አይደለ ይኸውልህ እኔ የምልህ ለዚህ ነው በቃ ልጆቹን እኔ ይኸውልህ እዚህ ጋር የተኙትን ሁላ ልጆች አያ አይደለ እኔም አይቻቸዋለሁ አንቺ ኖ አለቃሽ መሆኔን ዘነጋሽው እንጀራ የምትበይው በዚህ እንደሆነ አታውቂም ልሳንሽ ነው የሚዘጋው ከዚህ በኋላ ነገርኩሽ እኔ እናንተ መተማመን አለብን አይደለ ዞረን ክፉ ነገር ላይ መደራረስ የለብንም ቀድም እኮ እየተባባለን ነበር እነማን ወጣሉ ወይ ሰማ ወጣሉ ወይ ለዚች ነው የተለያዩ አይነት ሰዎች ናቸው ማለት አሁን ከግቢው ውጪ ላይ የተለያዩ አይነት ብዙ መኪኖች ናቸው ያሉት ያው በእርግጠኝነት ባለሀብቶች ናቸው እንግዲህ ሊሆኑ የሚችሉት ብዙ ነገሮች ያመጣሉ ለነዚህ እነዚህን የሚወስዷቸውም አሉ ማለት ነው አዎ ጠጅ ቤት ምናምን የሚሰሩት እነዚህ ናቸው ጠጅ ቤት ምናምን ወፍጮ ቤት እንደዚህ የሚጠርጉ ምናምን የተለያየ ነገር እቃ ተሸክመው ውሃ የሚቀዱ ለትንሽ ስራዎች የሚፈልጓቸው ሰዎች አሉ ምክንያቱም አያውቁም ከቤተሰቦቻቸው ይመጣሉ በቃ እዚሁ ነው እንትን የሚሉት እዚሁ ያደርጋሉ በእንደዚህ መንገድ ነው ስራው የሚሰራው እንዴት ነው ልጆቹ የምታመጣቸው አንተ ልጆቹ ሰው አለ እነዛ በሰው ነው የምታመጣው በሰው አለ ማለት በየክፍለ ሀገሩ ሰዎች አሉ ከፍተኛ ክፍያ ነው በነገራችን ላይ የምንከፍላቸው ለዛም ነው እኛ ያስወደድንባችሁ እንጂ በነፃ ብናገኘው ችግር የለውም ነበር ትንሽ አሁን እየተገባባን ይመስለኛል በደንብ እየተገባባን ነው ቪዲዮ ደግሞ በጣም ተመችቶኛል እስቲ ከ7 እስከ 9 አሁን ይሄን ከ7 እስከ 9 ያው ሴቶች ናቸው አብዛኛው አሁን ለሬስቶራንት እነዚህን ሬስቶራንት ላይ ለሚሰሩ እቃጣቢና ሽንኩርት ምናምን አሁን ይሄ በጣም የኛ ሰውዬ የሚፈልገው ይሄንን ነው ሴቶቹን በብዛት ነው የፈለግነው ያሉን እንዳለ እስቲ ያሳየኝ እዚህ ያሉትን እንዳለ እነዚህ አሁን ከእቃጣቢ ጀምሮ እስከ ላይ ያሉት አያቸው ከሁለት አመት በኋላ እነዚህ ትልቅ ግን አልያዟቸውም በደንብ እዚህ ከመጡ በኋላ ነው እንደዚህ ሆኑት አይ መጀመሪያ ነው የተጎዱት ይሄው የተቀመጠው ፎቶ ያነሳችሁበትን ቦታ እንኳን ነው መጀመሪያ ባሳይ ከዚህ ይሳል አሁን እኮ እንደም ህክምና አድርገንላቸው በብዛት ከክፍለ ሀገር የሚመጡ ከሆነ ደግሞ ብዙም ሰውነታቸው እኮ ሞላ ያለ ላይሆን ይችላል አዎ ምን መሰለህ እና አሁን የፈለኩበት ምክንያት የኛም ማለቃ የፈለገው ዞሮ ይስተካከላል እኮ ግን ትንሽ ስራ ስለሚሰሩ ላይታች ስለሚሉ ሄደንኛ ልናጠግባቸው አይደለም እኮ አይደለ እናንተም ይሄን ታውቃላችሁ አይደለ ስራ እንዲሰሩልን ነው ስራ እንዲሰሩ ነው ሁሉንም ማሳየኝ ግን እነዚህ የክፍለ ሀገር ልጆች ሁሉ በደንብ የሚሰሩ ይመስላል ይሰራሉ በጣም ጎበዞች ናቸው ትንሽ ብቻ ነው ማሳየት የሚጠበቅባቸው እንጂ ጉልበታቸው በጣም ጥሬ ነው ጠንካሮችም ናቸው ደግሞ እዛ እየተላፉ በገደሉ በወንዙ በመናም እየተሯሯጡ ያደገ ነው ስለዚህ ታዲያ እንዴት ይሄን ደግሞ እነዚህንም ደግሞ በደንብ የሚወስዱ አሉ ማለት ነው እየመጡ በጣም አሉ እንጂ በጣም እናንተ እኮ እንዴት ነው ግን እናንተ እንደዚህ አይነት ጥያቄ እኔ ቆይ ነገርኩህ አይደል እንዴ በራ ስንከራተት አፈርድሜ ሰበላ ቆይቼ አይደል እንዴ አመት ከምናምን የመጣው እንደዚህ አይነት ስራዎች እንደሚሰሩ ካወቃችሁ ጥያቄም እኮ መውሰድ አያስፈልግም እኮ አይደል እንዴ አሁን እኮ በደንብ እንግባባ እንዴ አብረን እኮ ገና ይሄን ብቻ እኮ ቢዝነስ አይደለም እኮ ልንሰራ ያሰብኩት እኔ የልጆቹ ብቻ ላይ የምንቆም ይመስላል እንዴ ካንተ ጋር አሁን ተሽ አሁን እሺ መረጥ አድርጉና እሺ እዚህ ስብሰባም አለ እሺ ከ9 እስከ 15 ከ11 እስከ 15 ያሉትን አሳይ አዩ እነዚህ ናቸው ከ11 እስከ 15 እነዚህ ናቸው ትልቅ ይመስላሉ እነዚህ ደግሞ አይ ትልቅ አይደሉም ያው ከ11 ትንሽ እንትን ይላሉ እንጂ ትልቅ አይባሉም እነዚህ ደግሞ በጣም የሚገርሙ ናቸው የሚገርም ለሱቅ ለማሳጅ ቤቶች ይመለመላሉ ከማሳጅ ቤትም ይመለመላሉ እነዚህ በነገራችን ሴቶቹ ባለሀብቶች ይፈልጓቸዋል እንዴት ተሰለጥኗቸዋላችሁ ማለት ነው ይሰለጥናሉ አይ ባይሰለጥኑም አሉ ሰዎች እነዚህ አሁን የሚፈልጓቸው ሰዎች አሉ ስለዚህ ይሄ ለህፃኖች የሚፈልጓሉ ህፃኖች የሚፈልጓሉ እስከ ውጭ ድረስ ይመጣሉ እኮ በስልክ ምናምን እንደዚህ ከፍተኛ ገቢ ነው ያላቸው እነዚህ እና ግንኙነት ከነሱ ጋር ሊያረጉ ማለት ነው ግንኙነት ሊያረጉ አሉ እዚህም ከተማ ውስጥ አሉ ሰዎች ትልቅ ገንዘብ ያላቸው ሰዎች
ይሄ ፍላጎት አላቸውና እንደዚህ እስከ 15 ዓመት የሆኑትም ማለት ነው። አዎ ከ15 በቃ ይሄን አሁን በቃ ይሄ በጣም እንደውም የነገርከኝ ነገር እሺ እነዚህ ናቸው። እነዚህ ከፍተኛ ገቢ ያስገባሉ እና ለእናንተም ብዙ ከስተመር ታገኛላችሁ በነገራችን ላይ። ስለዚህ እንደውም ወደፊት ይሄን እሱን እንተዋለን። ይሄኛውን ነው እንደውም እንትን የምንለው ብዬ አስባለሁ። የልጆቹ ላይ ምናምን እንትን ከማለት ያኛው ትንሽ ብዙም ገቢ የለውም ማለት አንደኛ ኃጢአትም ነው። ተመልከት እንግዲህ ልጅን እንደዚህ አይኑን አፍሰሰህ ምን ብለህ ልመና ቦታ ማሰማራት ኃጢአት ነው። ይሄኛው ግን የተሻለ ስራ ነው ብዬ አስባለሁ። ወደፊት እንሰራዋለን ይሄን በደንብ አድርገን እና እነዚህ በደንብ ያቸው ሰዎች አሉ በጣም የሚፈልጓቸው ከፍተኛ ገንዘብ ነው የሚከፍሉት ለአንድ ቀን። እድሜ ልክህን አታገኘውም ያን ገንዘብ። ይህን ስነግርህ ደግሞ ድንግል ምናምን ማለት ነው ሴቶቹ። ይህን ስነግርህ ደግሞ እንደው ዝም ብሎ አይደለም ብሩ። እድሜ ልክህን አታገኘውም። 2 ሰው 3 ሰው እንደዚህ እንትን ብትል ከፍተኛ ገንዘብ በጣም አይናቸውን የማያሹ ይሄን ያክል አምጣ ብትለው አይኑን አያሽም። ብቻ ትክክለኛ ይሆን ይሄ ነው። ይሄን ይመስላል እንግዲህ። እሺ ተሽ አሁን ወደ ገንዘቡ እንግባ መሰለኝ። ምን ጠርጥራለሁ። ስለዚህ አሁን ለአረንጓዴውም ለቢጫውም ለነጩም ለጥቁሩም ዋጋ እንከፍላለን ማለት ነው። ለሁሉም ነው የምከፍለው ታዲያ? በካሽ ነው ያስከው ወይስ እንዴት ነው? ካሽ እንግዲህ ቦርሳው ደጅ ነው። ቼክ ምናምን ነው? ቼክ ይጻፍል መሰለኝ መጀመሪያ ላይ። ቼክ ነው የምትጠቀሙት? እዚህ ጋር ይታያል ምን እንደሚል። ትቀልዳለህ? መርማሪ ጋዜጠኛ አቤል ይላል። እና ምን ልታመጣ ማለት ምን ልታመጣ? ይኸውልህ አንብበው። መርማሪ ጋዜጠኛ አቤል ይላል። የራሱ ጉዳይ። ከማን ጋር እንደተጋጨ ታውቃለህ? እሺ ከዚህ ቤት አትወጣም። ሬሳ ነው ተጎትቶ የሚወጣ። ማን ነኝ ብለህ ካሜራውን እስቲ ያውጣልኝ አንዴ። ታያዋለህ እዛ ጋር ያለው ካሜራ ነው። እሺ ካሜራ ይዛችሁ መጣችኋል። ከማን ጋር ነው ይለኛል እንዴ? ስራት አትበል። ስራት አትዞ በቃ ቤቴ ምታችሁ በቃ ማናችሁ እናንተ እነማን ወጣለህ ወይ? ሰማ ወጣለህ ወይ? ለዚች ነው። ምንድነው ፍላጎታችሁ? ምንድነው? ቁጭ በል እንደሱ እናውራ። ልጆች ላያቸው ማን ሂድ የፈለና ቁጭ በል። ማንን ነው የምትይው? ቁጭ በል ቁጭ በል። አንዴ ማንንም አትተው። ማንን ነው የምትይው? ልጆቹ እንዳለ ተይዟል። እሺ ልንገርህ፣ አንተ ጋር ከገባን ጀምሮ ተይዟል። ወይኔ እያንዳንዱ አስበላችሁ። ማን ያስበላ? ስራ ነው። ቁጭ በል። የት ነው የምትሄደው? ቁጭ በል። እቺን አናቷን ነበር መፍለጥ። ቁጭ በል። የትም አትሄድም። ቆይ ዋጋ ተከፍላለሽ ከነ ቤተሰብሽ። ማ እሱ ችግር የለም። አውሪ ደግሞ ልትነሳ ነው እንዴ? ሴት ልጅ ላይ እኔ ላይ አትነሳም ድጋሚ? ተነሳና። ወይኔ ጉድ! ደግሞ ደህና ነገር እንደሰራ ሰው ና እኔ ቁጭ በል። ነው እኔን አዋራኝ። አልወጣልህም አሁን እሷ ነች ኃላፊነቱን የምትወስደው። እሷ ራሷ ነች። እኔ ነኝ የምወስደው ኃላፊነቱን። እሺ ተሾመ አቤል እባላለሁ። ልንገርህ እሺ። እስካሁን ይኸውልህ የምታየውን ካሜራ እዛ ጋር ይዘን እያንዳንዷ ስታወራት የነበረችዋን ነገር በቀለም እየከፋፈልክ ስለ ልጆቹ እያንዳንዱ ውስጥ የነበሩትን እየቀዳ ነው የነበረው። እሺ ሪከርድ ተደርጓል። መኖራቸው ብቻ ልጆቹ በዚህ ሰዓት እዚህ በቂ ነው። አፈር ድሜ ነው የምናበላው ነው። አዎ የሥራ ሰዎች ነን፣ ግን እንዳንተ አይነት መጥፎ ስራ የምንሰራ እንዳንተ አይነት ርካሽ ስራ የምንሰራ ሰዎች ግን አይደለንም። እሺ እኔ እኮ ወድጄ አይደለም እዚህ ስራ ውስጥ የገባሁት። ምንም ወድጄ ነው አትበል። ምን አስገድዶ ነው? እናንተ ያልገባችሁ ነገር አለ። ምን ልታስተባብል? እማምን መስሎ ነው? የሚያምን መስሎ ነው? ያልገባችሁ ነገር አለ። እኔ እዚህ ስራ ውስጥ ስገባ እንደዚህ አሁን አይደለም። እሺ እንደዚህ መርበትበት። እኔ ስብና ያለኝ ሰው ነኝ። ምንም እንዴ ህፃን ልጅ እንደዚህ እያደረግ ህፃን ልጅ እንደዚህ በነቁሙ እንደዚህ አስቀምጠህ ነው? አያሳዝኑም? ትንሽ እንደምታዩኝ እነዚህ ልጆች እኔ እንደምታዩኝ እንደዚህ አይነት ሰው አይደለሁም። ቢያንስ እንኳን ልጅ ባይኖረው ወንድም የለህም እህት የለህም? ምን አይነት ማህበረሰብ ውስጥ ነው ግን ያደግከው? እንደዚህ አይነት መጋዘን ውስጥ አፍናቸው። አትርበትበት። እሺ አታለቃቅስብኝ። አሁን አልነበረ አቤል ይቅርታ አቤል። ወንድ ያኛው ጓደኛ ማን ነው? እሺ ንገረኝ። ምንድን ነው? መነጋገር እንችላለን፣ ችግር የለውም። እኔ የገባሁበትን ነገር እንደዚህ አይነት መጥፎ ሰው ሆኜ አይደለም።
ይህን ስራ ስሰራ ከ5 ዓመት በፊት ነው እንግዲህ 5 ዓመት ሆኖኛል መስራት ከጀመርኩኝ። ግን እየቀፈፈኝ ነው የምሰራው። የሚገርም ነገር አትመስልም። እውነት ነው። ምን ቅድም ራሱ ስታናገሩኝ እንደዚህ ክፉ ሰው አይደለሁም። ልጆቹን በሕክምናም በምንም ሕክምና እንዳገኙ ምግብ እንዳገኙ የተቻለኝን ነገር አደርጋለሁ። ግን አብሬያቸው የምሰራቸው ሰዎች በጣም መጥፎ ሰዎች ናቸው። ይህን ነገር ህይወቴን አጣለሁ፣ እኔ ቤተሰቤን አጣለሁ። ተገድጄ ነው የምሰራው እና ብዙ ሰዎች አሉበት በዚህ ስራ ውስጥ። እኔ አይደለሁም። እኔ ዝም ብዬ ትንሽ ፍርፋሪ የሚሰጠኝ ሰው ነኝ እንጂ አብዛኛውን የሚጠቀሙ ሰዎች ሌሎች ሰዎች ናቸው። በዚህ ብትረዱኝ። እንዴት ፍርፋሪ ማለት ይህን ያህል እንግዲህ ልጆቹን አምነውብህ ነው አይደለ? ቅድም ያየሁብህ የሆነ ነገር አለ፣ እኔም እሱም ያየንብህ ነገር አለ። ትክክለኛ ብዙ መረጃዎቹን በደንብ የምታውቃቸው ነገር ሳይሆን ታማኝነት ስላለህ ብቻ ነው እዚህ ቦታ ላይ ያስቀመጡ። እንደገባኝ ታማኝ ልትሆንበት የቻልክበት ምክንያት ቤተሰብ ነገ ሰዎቹ ጋር ምንድን ነው? ቤተሰብ አይደለሁም እኔ ማለት በጣም ረጅም ነው ታሪኩ። በነገራችን ላይ ብነግርህ ግን ላታምኔ ትችላለህ። ንገረኝ። ምንም አሁን እኮ ምንም አማራጭ የለህም። በነገራችን ላይ ከማውራት ውጪ እያንዳንዷን ነገር ይዘንብሃል፣ አታመልጥም። ልጆቹም አሉ፣ ከቪዲዮ ውጪ ልጆቹ አሉ። በቂ ነው እዚህ ቤት ውስጥ። ምክንያቱም ደጅ ያሉትም ይመሰክራሉ። ዋናው እንደሆነ ጥፋተኛ ነኝ፣ ይህን አውቃለሁ። ነገር ግን እናንተ ደግሞ ተተባበሩኛላችሁ። እኔ እውነቱን እነግራችኋለሁ። እውነቱን ከነገርኳችሁ ተባበሩኝ፣ በዛ እንስማማ። ምክንያቱም እስካሁን ድረስ እኔ ይህን ነገር ስሰራ አንድ ቀን ይሄ ነገር እንደሚመጣ አውቅ ነበረ። ነገር ግን ይኸው ጊዜው ሆነና ዛሬ ተፈጠረ ማለት ነው። እኔ እሷንም ቅድም ሰድቤያን ነበር፣ ግን ከዚህ በኋላ ገላግላኛለች። እኔ በጣም የህሊና እረፍት አጥቼ ነበር። እንቅልፍ አልተኛ። የሚገርም ነገር የማገኘው ጥቅምም ከዚህ ግባ የሚባል አይደለም። የስቀቀን ኑሮ ነው የምኖረው የነበረው። አሁን እግዚአብሔር ይመስገን በእሱ አማካኝነት እኔ ነፃ ለውጣ ነው። ስለዚህ እናንተ የምታግዙኝ ከሆነ እኔ የማግዛችኋለሁ፣ እነግራችኋለሁ። ቤተሰብ የለህም? እዚህ ቤተሰብ አለኝ። እዚህ ነው ክፍለ ሀገር? ክፍለ ሀገር ነበርኩኝ። የምሰራውን ስራ ያውቃሉ? የምሰራውን ስራ አያውቁም ቤተሰቦች። ምንድን ነው የምትላቸው? መቼም ገንዘብ ትልክላቸዋለህ? ያው ገንዘብ እልክላቸዋለሁ። ምን ሰርቼ ነው የምትላቸው? ያው በንግድ ስራ ላይ ተሰማርቼ ነው ምናምን ነው የሚሉ የምላቸው። ያው ብዙም አይመጡም። በስልክ ነው አብዛኛውን ጊዜ የምናወራው እና በዚህ ምክንያት ነው እንግዲህ እኔ ተወኝ በእናትህ። በምንድን ነው እሺ እንስማማ የምትለኝ? አሁን የምንስማማው እኔ የገባሁበት ወደዚህ ስራ ዋናውን ነገር ልንገርህ። ከ5 ዓመት እንግዲህ ሆኖናል ማለት ነው። ከ5 ዓመት በፊት ሴት ልጅ አለችኝ፣ የመጀመሪያ ልጅ። እሷ ታግታብኝ ነው። ከ5 ዓመት በፊት? እና ታግታ አንዲት የተረገመች ሴትዮ አለች፣ ክፉ ሰው። እሷ ነች እንደዚህ ስትለኝ፣ ገንዘብም አትፈልግም። እሷ የፈለገችው ወደዚህ ስራ እንዲገባ ነው። እኔ ብዙ ኮንታክት ነበረኝ እዛ ክፍለ ሀገር ላይ። ከዛ ምንድን ነው ምናምን ስላት ሰዎች እንዳቀርብላት ነው። ያንተን ልጅ አግተው? ከዛ ሌሎች ሰዎችን ይዤ መጣሁኝ። ይዤ ስመጣ እንደዚህ እያደረጉ ይቀርጹኛል፣ ተደብቀው ይቀርጹኛል። ሰው ሳመጣ ስሰጣቸው ይቀርጹኛል። ልጅን ተረከብኩና በቃ ይሄ ነው እንግዲህ ከዚህ በኋላ ብዬ ስል ቪዲዮውን አወጡብኝ። ይሄ እንደዚህ የምታረግ ከሆነ አሳልፈን መቀመቅ እንከታለን። የመጀመሪያ ልጆችን ገለዋቸዋል። እነዛ ልጆች ደግሞ እኔ ያመጣኋቸው ልጆች ናቸው። በነዛ ማስፈራሪያ እያደረጉ እኔም እዚህ ስራ ውስጥ ተዘፈኩኝና ያው 5 ዓመት ሆነኝ። ይሄ ነው እንግዲህ ታሪኩ። ልጅህሳ መጨረሻ ላይ? ልጅን ወስጃታለሁ። ልጅ እኔ ጋር ነው የምትኖረው። ባለቤትስ አልነበረችም ወይ? ስለብቻ ነበረ ልጅ የምታሳድገው? ከባለቤቴ ጋር ነው፣ አንድ ላይ ነው የምናሳድገው። የታገተችም ጊዜ ታውቅ ነበረ፣ ግን ከዛ በኋላ ስትለቀቅ ግን ባለቤቴ እንዴት እንደሆነ ግን አታውቅም። ማለት ነግሬያትም አላውቅም። እንደታገተች ካወቀች አሁን ይኸውልህ ትክክለኛውን ነገር ነው። አንተ ነፃ መውጣት ነው አይደለ? መረጃ እየሰጠህ ነው። ስለዚህ እያንዳንዷን ነገር ምን የምታድበሰብሰው ነገር አይኖርም። ባለቤቴ ገንዘብ ከየት አምቼ በምን አስለቀቅኳት አልካት? ማለት
ምንድን ነው ምናምን ብላ ስትለኝ ያው የበፊት ጥላቶች ነበሩ እንደዚህ ብያለሁ ነው የነገርኳት። እና ለቤተሰብ እንዳትናገር ነው የተባልኩት መጀመሪያም ራሱ ማለት ነው። ለሰው ብታወራ፣ ለቤተሰብ ብታወራ፣ ለፖሊስ አካል ለህግ አካል ብታሳውቅ እንገላታለን ስላሉ መጀመሪያ ትንሽ ነው የነገርኳት እንጂ ብዙም እንትን አይደለም። እና ከዛ በኋላ ብዙም አልጠየቀችኝም። በቃ ዝም ብለን መኖር ጀመርን። ህፃኗም ልጅ ስለነበረች ታግቻለሁም እንትንም አላለችም። በቃ አሁን ህይወታችን እየቀጠልን ይህን እሰራለሁ። ያው ትንሽ ገንዘብ ነው የሚሰጠኝ እንደነገርኩህ ቅድም እንጂ ብዙ አይደለም። ኑሯችን ከእጅ ወደ አፍ ነው ማለት በቃ እንዴት ነው እንዳልለወጥ በቃ ከዚህ ስራም እንዳልወጣ ያ ነገር አለ። ቪዲዮን ይዘውብሃል እና ይሄ ነው ዋናው ታሪክ። ስለዚህ እንግዲህ አሁን በመጨረሻ በጣም የሚያሳዝን ነገር ነው የነገርከን የገባህበት ነገር። ግን ምን ተሳሳትክ መሰለህ? ቀድመህ ለህግ አካል ለህግ ሰዎች ይህንን ማንም ሰው ከህግ በላይ አይደለ? ህግ ያለበት ሀገር ላይ ነው ያለው። ማንም ሰው ከህግ በላይ አይደለም ያለው። ወይ ደግሞ ለሚቀርብ ሰው ይህን ነገር ማማከር ነበረብህ። ልጅ እስካለ ድረስ ትዳር እስካለ ድረስ ስለ ልጆች ስለ ወደፊት ህይወት ከዛ በፊት ሰላማዊ ህይወት ከነበረ የምትኖር የነበረው የሆነ ሰው እንኳን ማማከር መቻል ነበረብህ። ስለዚህ አንተም በወንጀል ውስጥ ተጨማልቃል። እኛ ደግሞ አንተ ነፃ ነህ ብለን የምንለቅበት ምንም አይነት ምክንያት የለም። ስለዚህ ቀጥ ብለህ አሁን ለህግ አካል ተላልፈህ ትሰጣለህ። ውጣ፣ ተነስ። ለህግ አካል እዛ ደረጃ ባንደርሰስ እኔ እኮ ተነስ፣ ውጣ። ምንም እኮ አሁን ከኔ ጋር ምንም እንደዚህ የምንባባልበት ነገር የለም። አንተን ራሱ ይኸውልህ እኔ ራሴ እንደው በነገርከኝ ነገር ስሜቴ ወይ እንትን ብሎ ተነክቶ ምናምን ነገር እንድትቀር እንኳን ብፈልግህ በልጅ ምናምን የነገርከኝ ነገር እንዳለ ሆኖ ህግ አይለቅም። ታች ያለው ሰው ነኝ እኮ አሉ እኮ ከበላይ ታች ያለው ማለት ታች እኔ ማለት ይሄ የእነሱ ጉዳይ አስፈጻሚ ነኝ እንጂ ዋና ሰው እኮ አይደለሁም እኮ። ቅድም አልተረዳኸኝም ማለት ነው። አንድ ሴትዮ አለች፣ መጥፎ ሴትዮ ብያለሁ። ምን ልታደርግ ትችላለህ? ጥሩ፣ በጣም ጥሩ። እሷ ዛሬ እንገናኛለን። አሁን ትመጣለች። እኔ እሷን አሳልፌ እሰጣችኋለሁ። ያለው መረጃ በጠቅላላ እኔ ምስክር ሆናለሁ በእሷ ላይ። ከዚህ በኋላ በቤተሰብ ላይ እናንተ ስላወቃችሁ የሚደርስም ነገር አይሆንም። ዛሬ የመጨረሻ ቀን ስለሆነ ነው የምትመጣው ማለት ነው? ትመጣለች ማለት አብዛኛውን የማከናወነው ስራውን እኔ ነኝ። እሷ በስልክ ነው የምታወራኝ። አንዳንዴ ነው መታ የምትሄደው ማለት ነው። እና በጣም የተረገመች መጥፎ ሰው ነች። ስለዚህ እኔ ይህን ነው ላደርግ የምችለው። እንግዲህ ማለት እንግዲህ ቅድም እንደነገርከኝ አንተ እዚህ ስራ ውስጥ የገባው ጨካኝ ነህ፣ መጥፎ ሰው ነህ፣ እንደዚህ ነህ ብለኸኛል። ግን አይደለም። ይህን ነገር ከሰማኝ ይሄ ነው በቃ ታሪኩ። ሴትዮዋ ትመጣለች። ትተባበራለህ ማለት ነው? እተባበራለሁ። እሺ፣ አንዴ ከነሱ ጋር ሂድ። ሂድ እነሱ ጋር ቆይ፣ ከኋላ እንግዲህ ተመልካቾቻችን የእነዚህ የልጆች ጉዳይ ልክ እንደ ባለፈው አይነት ተመሳሳይ ነገር እየሆነብን ነው። ዛሬ እንግዲህ የመጣ ነው እነዚህ እሱን ለመያዝ ነው እና ልጆቹን ለማዳን ነው የነበረው። ግን ልክ እንደ ባለፈው ልጅ ጉዳይ ማለት ነው ጥቆማውን ከተሰጠን በኋላ መጨረሻ ላይ ያጋጠመን ህይወት ነው ያዳን ነው። ልጅ ከነ ህይወቱ አድነናል፣ ባለፈው ፕሮግራም ላይ እንዳያችሁት ማለት ነው። ዛሬም እንግዲህ ይህን ሰውዬ ልንይዘው መተን እንግዲህ እሱም እንግዲህ ዋናው የተባለው እንደ ጠቋሚ ሆኖ መጨረሻ ላይ ዋናው ልክ እሱን የምታንቀሳቀሰው ይህንን ቤት እየተከራየች እየገዛች እነዚህን ስራዎች ፋሲሊቴት የምታደርግ የምታንቀሳቀስ አይነት ሴት አለች ከበስተጀርባዬ። እኔ ጀስት ተላላኪ ነኝ ነው እያለ ያለው። ስለዚህ አሁን ወደ ሴትዮዋ እየመራን ነው ያለ ነው ማለት ነው። ምንድን ነው እያደረገች የነበረችው እቺ ሴትዮ? ልጁን አሳግታ ልጁን ካሳገተችበት በኋላ ነው እንግዲህ ወንጀለኛ ወደ ወንጀል ውስጥ እንዲገባ ያደረገችው ማለት ነው፣ በካሜራ እየቀዳችው። ዛሬም እቺ ሴትዮ ይሄ ጣፋንታ ይደርሳታል ማለት ነው። እንደምትቀዳ እንደነበረ ዛሬም እኛ ቤት ዛሬም እዚህ ቤት እኛ ድብቅ ካሜራችንን አስቀምጠን የምታደርገውን ነገር ቀርተናት ወንጀሏን ስትናዘዝ የምንይዛት ይሆናል ማለት ነው። ቤተሰቦቻችን እንግዲህ አብሮነታችሁ ከኛ ጋር ይሁን። ይህን ፕሮግራም ተደራሽነቱ እንዲሰፋልን ላይክ፣ ሼር፣ ሰብስክራይብ አድርጉልን። ድብቁን ካሜራ እንከታተላለን። እሺ፣ አሁን የተጻጻፍክ ይመስለኛል አይደለ? ስለዚህ አወራስ አሰርቻ በጣም ያሳፍራል። አሳፋሪ ነው እሱ። አደራ እንደው ማለት
ጠብቁልኝ ሚስጥሬን በተቻለ መጠን። እኔም የምረዳችሁ ነገር እስከ መጨረሻው ተባበራለሁ። አንተ ራስህ እኮ ይኸውልህ ሲጀመር መጀመሪያ ላይ እውነቴን ነው የምልህ እውነት እንግዲህ ሌላ ስራ የምትሰራው ስራ ነበር አይደለ? ለልጆች ሲባል ቅድም እያልኩ ነበረ ለህግ አካል አጠገብ ላለ ሰው ቢያንስ እንኳን ጓደኞች ይኖረዋል፣ ቤተሰብ ይኖረዋል። የሁላ ነገር ተከስቶ የነበረው መጀመሪያ ክፍለ ሀገር ላይ ነው። እዚህ ነው ልጆች ታገተው የነበረው። እዚህ ነው የታገቱት። እዚህ ነው አይደለ? እዚህም ሆኖ እንግዲህ የምታውቃቸው ሰዎች ጓደኞች፣ በአካባቢዎች የተለያዩ ሰዎች ይኖራሉ አይደለ? ለእነሱ እንደዚህ አይነት ነገር ሲያጋጥም ማማከር ብቻህን እኮ ነገሮች ዝም ብለህ ብቻህን ልወጣ ባልክ ቁጥር ወንጀለኞቹም ብዙ ጊዜ አይተህ አታውቅም፣ ሰምተህ አታውቅም፣ ለማንም እንዳትናገሩ የሚሉት ለምንድን ነው? ህግ እንደሚደርስባቸው ስለሚያውቁ ነው። የማትናገሩ ለማንም እንዳትናገሩ የሚሉት ለዛ ነው። ለጓደኞች ደግሞ እንገላታለን ሲሉ ደግሞ በጣም ፈራሁ። ምክንያቱም ይህንን እንደ ቀላል አማራጭ አይቼው ነው በነገራችን ላይ የገባሁበት እንጂ ከባድ መሆኑን አላወኩም። መጨረሻ ላይ ነው እየከበደ ሲመጣ እንጂ ቀላል መስሎኝ ነበረ። ማለት እንደዛ መሯሯጥ ምናምን ይሄ ከሆነማ በጣም ቀላል ነው ብዬ ነው አውጥቼ በቀላሉ ነገር የሰጧቸው። በጣም እንግዲህ ካሁን በኋላ አንተ እንደዚህ አይነት ነገር ቢያጋጥም እንኳን ትልቅ ትምህርት ነው የምትወስድበት ማለት ነው። ለሰዎች ጋር መነጋገር፣ መመካከር፣ ለቤተሰብም ማሳወቅ፣ ለህግ አካል ማሳወቅ ነው ያለበት። እኔ የሚገርምህ ነገር አሁን ከቅድሙና አሁን ቀሎኛል። ምክንያቱም ለምን ማለት በቃ ይሄን እውነታውን ነገር ይሄን ነገር ፈልገው ነበረ፣ ግን ማን መጥቶስ ይጠይቀኛል? እንደዚህ እንደናንተ ደፍሮ የሚመጣ አካል ቢኖር ጥሩ ነበረ። ግን አደገኛ ነው። ውስጥ ስትሆን በጣም ትፈራለህ። በጣም አደገኛ ነው ማለት በመሳሪያ ነው፣ ዛቻ አለ፣ ብዙ ነገር አለና ሂደህ ራሱን በየቦታው እነሱ ሰው ነው የሚመስልህ። በቃ አላት። በእርግጥ ሴትዮዋ በየቦታው ሰው አላት እና ያው ከገባህበት በኋላ ደግሞ አውቀዋለሁ አይደለ? ምን ሰዎች አንተ ራሱ ቅድም ምን እያልከኝ ነበር? በጣም ብዙ ሰዎች አሉ እያልከኝ ነበር። እኔ ራሱ አሁን እኔን የሚከላከል እኔን ራሱ የሚጠብቅ አካል ነው። እኔ የምገናኛቸውን ሰዎች ስወጣ ስገባ ቤተሰብ ወደ ሌላ ቦታ እንትን እንዳትል የሚሰልሉ አይነት ማለት ነው። በጣም በየቦታው ሻይ እራት ምሳ የምበላበት ቡና የምጠጣበት ቦታ እያንዳንዱ ቦታ አሉ። በቃ እኔ ምንም ማውራት አልችልም። ስልክ ራሱ አላወራም ከሰዎች ጋር። በቃ ስለ ስራ ጉዳይ ብቻ ነው እንደዚህ ሰዎች ሲመጡ ማናገረው እና ከባድ ነበር። ግን እንደዚህም ደግሞ አለ ማለት ነው። እኔ የሚቻል አይመስለኝም ነበረ መጀመሪያ። በቃ እውነት እነሱ ማለት እስከ መንግስት ድረስ ነው የምንሰራው ምናምን ትላለች ሴትዮዋ። እንግዲህ ይኖራት አይኖራት አላውቅም። እና እግዚአብሔር ይላት። ልጆችስ አሁን ባለቤት በምን አይነት ሁኔታ ውስጥ ነው ያሉት? እንግዲህ ሰላም ናቸው እስካሁን ማለት ደህና ናቸው። እኔ እዚህ እስካለሁ ድረስ እንደሱ ምንም ችግር የለም። ከዚህ በኋላ ምናልባት ነው እንግዲህ እናንተ ስለያዛችሁት ያው እናንተ ጥበቃ ከለላ ታደርጉልናላችሁ። ቤተሰቤንም አሻሻለሁኝ ወደ ክፍለ ሀገር። እሱ ምንም እንዳያሳስብ። ዞሮ አሁን አንተም ማሰብና መረዳት ማወቅ ያለብህ አንድ ነገር አለ እዚህ ጋር ማለት ነው። እየመጣች ነው ብለኸኛል አይደለ? በቃ አንተ አሁን አንተ ዞሮ ከህግ አካል ምንም እንትን የምትልበት ነገር የለም። አንደኛው የወንጀሉ ተባባሪ ነበርክ፣ የወንጀሉ ውስጥ አለህበት። ስለዚህ ብዙ ነገሮች፣ ብዙ መረጃዎች፣ ብዙ ማስረጃዎች የምታውቃቸው ነገሮች አሉ ከነሱ ጋር ከወንጀለኞቹ ጋር። አሁን ልጆችን ቶሎ ማየት የምትፈልግ ከሆነ ባለቤትህን፣ ትዳርህን ቶሎ በጊዜ ማየት የምትፈልግ ከሆነ ለወንጀለኛ ነበር የምትሰራው፣ ዛሬ ለህግ ነው መስራት ያለብህ። ስለዚህ ከአንተ የምፈልገው አንድና አንድ ነገር ስለ ወንጀሏ እንድታስለፈልፋት ትፈልጋለሁ አይደለ? አንተ ያው የፈለገ ብዙም አንተን የምትንቅ ወይ ምናምን አይነት ሴት ብትሆንም ስለ ወንጀሏ እያንዳንዷን ነገር በተለይ እዚህ ግቢ ውስጥ በቃ ምን እንደምታደርግ፣ ልጆቹን ለማን እንደምታስረክብ፣ ገንዘብ እንዴት እንደሚከፋፈል ምናምን አይነት ነገሮች በደንብ አስወራታለሁ። አይ እሷ ታወራለች። ምክንያቱም መሰረው ስራ ስለሆነ አሁን ስለ ስራ መታ ነው የምትጠይቀኝ። እንዴት ነው ልጆቹ ወጡ ወይ ምናምን ነው የምትለኝ። ስለዚህ በቃ ያሉትን ነገር ልጆቹ ብሩ ቼክ እንድትጻፈልህ አይነት ቼኩን ወይ እኔ ደግሞ ውስጥ አስቀምጥልሃለሁ ማለት ነው። የታለ ቼኩ ካለችው ውስጥ መተህ ትወስደዋለህ፣ እናሳያለን። እኛ ለዚህ ጉዳይ ተዘጋጅተንበት የመጣንበት ነገር ስላለ ማለት ነው። ስለዚህ አሁን አንተ እየመጣሽ ነው ብለኸኛል። እየመጣሽ ነው። እኔ ጓዳ ተገባሽ። ምን ማለት ነው? ምንድን ነው እየተፈጠረ ያለው? ሳንኳኳ ቶሎ ብላችሁ ክፈቱ። እየሰማችሁ ነው?
በል። ምንድን ነው የሁላ ሰንኳኳ? ንቀት ነው? አልሰማው ነበር። ንቀት ነው? አይ ባለፈውም እንደዚህ ያደረክ ዝም አልኩ። ንቀት ነው የሁላ ንቀት? አይ ንቀት አይደለም ማለት ስራ በዝቶብኝ ነበርና ትንሽ ጋደም አልኩኝ። እዚህ ጋደም አልኩኝ። እየጠበቅኩሽ እዚህ ስራ ላይ መተኛት መጋደም ምናምን የሚባል ነገር የለም። ቀን ከሌሊት ነው መስራት ያለብህ። ገባ? እኔ ብር የምከፍልህ ይሁን ሁላ ወጪ ለአንተ የማወጣው እንድትሰራ ነው። የሰማኝ ነው። ካምፓላ እዚህ መጋደም ምናምን የለም። እንደውም እንቅልፍ የሚባል ነገር እንዳትተኛ። እንዴ ሁላ ስራ እያዘዝኩ ነው እንቅልፍ የምተኛው? እንግዲህ ሌሊት ሙሉ እንቅልፍ አልተኛውም። እኔ ከኔ ጋር አይገናኝም ይሄ ነገር፣ አያገባኝም። ይሄ ሁላ የሰማኝ ነው። ካምፓላ እንዳይለመድ። እሺ ትናንትና የገቡት ልጆች እንዴት ናቸው? አዎ እንግዲህ ባልሽው መሰረት እንትን ብለዋል። አስተካክያለሁ በነገርሽኝ መሰረት። ከየት ነው የመጡት? ባለፈው የአስመራው መጡ። የአስመራዎቹ ከደብረ ማርቆስ ከጎጃም የመጡት ከሁሉም የመጡት አሉ። ከሆስፒታሉ የመጡት ራሶች እነሱም አሉ። ስንት መጡ? እነሱ 15 መጥተዋል። 15 ኦ 15 አሪፍ ነው። እሺ ሌሎችስ? ከጅማ የመጡትም አሉ። 6 ልጆች አሪፍ ጥሩ ነው። እሺ ሌላስ? ሌሎቹ እንግዲህ የተረከብናቸው አሁን ከደብረ ማርቆስ ከወሎ ከአስመራ እና በአጠቃላይ ስንት ገብቷል? በአጠቃላይ ወደ ፈጠን ብለህ ንገረኝ በእናትህ። 55 ምናምን ይሆናሉ። 55 ቆይ ምንድን አወራረግን አይተዋል? በጣም እየተርበትበትክ ነው። ችግር አለ እንዴ? ኧረ የለም ምንም ችግር የለም። ምንም ችግር የለም። አይ ደህና አይደለም። አይ ደህና ነኝ። ኧረ ምንም ችግር የለም። ችግር የለም። ምንም ነገር ችግር የለውም። እሺ የታመመችው ህፃንስ? የታመመችውም አለች አለች። አይ በጣም ብዙ ታሟል ምናምን ብላኝ ነበረ። ይሞታሉ? የሞተ እንኳን እስካሁን የለም፣ ግን በጣም እንትን ላይ ናቸው ያሉት። በነገራችን ላይ ስንት አለ? አንድ 4 ልጆች በጣም እንትን ብለዋል፣ ታመዋል። አሁን ምን ታደርግልኛለህ መሰለህ? ይሄ ሽንት ቤት የሚመጣው ሰውዬ እንዳይመጣ እኔ እና ስለሆነ እንጂ የሚመጣው በጭራሽ እንዳይመጣ። እነዚህ ነገሮች እስከምጨራርስ ድረስ አንድ ሰው እዚህ ቤት ድርሽ እንዳይል። እየሰማኝ ነው? ቀና ብለህ እስኪ ምንድን ነው መሬት የምታየው? አንዴ መሬት አንዴ ወደ ላይ ምናምን ምንድን ነው የምታየው? ያው ስለማከብረሽ ስለምፈራሽም ነው። ለዛም ነው እንጂ አይ ድሮ እንደዛ ነበር የምታወራኝ። በጣም እንዴ እጅ ሁላ እየተንቀጠቀጠ እኮ ነው። ምን ችግር አለ? አይ ችግር የለም። ቤት ሚጣን አሟታል ብለውኝ በዛ ድንግጭ ነው እንጂ ሌላ ነገር የለውም። ሚጣን አመሟት? ትንሽ እሱ ከኔ ጋር አያገናኝም። የእንተ ልጅ ልታመም አያገባኝም። እየሰማ ነው። እና ብር ልጨምርልህ ወይስ ማሳከም የለህም? አይ አለኝ ላይ በቃ ይበቃል። የሰጠሽ ባለፈውም አልጨረስኩም እኮ አለ። እና እንዴት ነው ስራ? አለ ጥሩ ነው። እና አዲስ የምንጀምረው ብዙ ስራዎች አሉ። ገባ? ከመቀሌ የሚገቡ ልጆች አሉ ምናምን፣ እነሱን እንዳለ ትጨራርስልኛለህ። እና እያንዳንዱ ስራ በጥንቃቄ በጥንቃቄ ነው። እዚህ ቤት ሁሉም ነገር የሚሰሩት ስራዎች እንዳለ በጥንቃቄ ነው እንዲሆንልኝ የሚፈልገው። ገባ? ምንም መልፈፈስ አሁን እንዳደረግከው መተኛት ምናምን ነገር የለም። አሁን ሰው ቢመጣስ? አይ ማንም አይመጣም እንጂ አሉ አይደል ልጆቹ፣ ውጭ ላይ አሉ አይደል ልጆቹ፣ ስገብ የተሻቸው የለ ምንም እኮ በተጠንቀቅ እኮ ነው። ምንም ቢሆን ሊያጠና የሚመጣ ሰው ሊኖር ይችላል፣ አይታወቅም። ማን ይመጣል? ጊዜው ከፍቷል። ስለዚህ ሁሉን ነገር በተጠንቀቅ። አንቺን እኮ ብር መጨመርልህ ብር የምሰጥህ ይሄን ሁላ እንድታደርግልኝ ነው እንጂ እዚህ እንድትጋደም አይደለም። በጣም ነው የሚያከብርሽ እኮ አካባቢው ያለ ሰው ነው። አዎ አይ ነው አውቃለሁ። ማን ይመጣል ታዲያ? አይ ማንም ይምጣ ማንም ተጠንቀቅ ነው እያልኩ ያለሁት። መልስ እንዳትሰጠኝ። የሰማ ነው። ምን አይነት መልስ ነው የምትሰጠኝ? እንደዚህ እንዴ ደግሞ እኔን ለማስረዳት ትሞክራለህ? እሺ ይቅርታ እንዴ እና እንዴት ነው ግን ቀለብ ትንሽ እንትን ይላቸዋል ማለት እየራባቸው ነው። እሱ ከኔ ጋር አያገናኝም። ይራባቸዋል። ስንት ከራብ ቦታ አይደል እንደ ያመጣቸው በጣም ተቸግረው። ሲጀመር ቤተሰብ ራሱ በመልፈስፈስ ነው እነዚህ ልጆች እየጣላቸው። እኛ እኮ እንደውም ደግ ስለሆነ አነሳናቸው፣ ይዘናቸው መጣን፣ ደግፍናቸው እንጂ አይ ለኛ እኮ እጃችን ላይ እንትን ከሚሉ ዋጋ የሚያወጡልን እንደው ምግብ ይሞቱ ምን አያገባኝም። ከኔ ወጥቶ ምንም አያገናኘውም። ገባህ? እኔ ልረዳቸው ላግዛቸው በቃ የግዝኳቸው ነው ያለሁት። ገባህ አይደለም? አዎ ግን እንደው አንዳንዴ ምን አንተ አሁን ለልጆቹ ማቆርቆሩ ነው? አይ እንደዛ ሳይሆን ትንሽ
ማለት ሻወር ምንም ውሃ ቢስተካከልላቸው ለእኛም እኮ ጥሩ ነው። ኧረ ሙቅ ውሃ ይሆንልን። ምን አይነት ቀልድ ነው የምትቀልደው? ስለምሰራው ስራ ስለማደርጋቸው ነገሮች ቅሬታ ምናምን እንድታቀርብብኝ አልፈልግም። ማንም እኔን ሲጀምር እንደዚህ ደፍራ አታዋራኝም ነበር። ማን ነው ቆይ የልቤ የሰጠ እንደዚህ የተርበተበትክ የምታናግረኝ? ራስን ግን አይተዋል አውቀዋል? ኧረ ደህና ነኝ፣ አልተርበተበትኩም። ያው ነኝ እኮ። አሁን ለማንኛውም ብዙም ሰዓት የለኝም። ልቀቀኝ፣ አያቸዋለሁ። አንተ ልቀቀኝ እንዴ! ምንድን ነው? የት አሉ? አንተ ውሻ የታርጋቸው ነው? ምን ማለት ነው? የታርጋቸው ነው? የት አሉ ልጆቹ? ምን ማለት ነው? የት አሉ ልጆቹ? አይ እንግዲህ ከዚህ በኋላ የሰራነው ሁሉ ስህተት ምን ማለት ነው? አንቺ ጎበዝ ምንድን ነው? ማነሽ አንቺ? ማን ልበል? አንተ ማነው እሱ? ማነው እሱ? ነይ እኔን አዋሪ እና ቁጭ በይ። ና ሂድ አንተ ከእነሱ ጋር ሁን። ቁጭ በይ። ምንድን ነው የምትይው? አንቺ ስልክ አንተ ውሻ እንዴ! ልቀቀኝ ነው የምልህ። ቁጭ በይ። ምንድን ነው የምትይው? ምንድን ነው የምትወጣጠሪው? ቁጭ በይ። ና ካሜራውን አውጣው። ስትጠፈጠፉ ነው አይደል የሚገባችሁ እዚህ ውስጥ ያላችሁ ሰዎች? እሺ ልቀቀኝ በቃ። ለዚሁ ነው ያን ሁላ ሕፃን እንደዚህ የምታሰቃየው? አረመኔ ደግሞ የት አሉት ያለሽ? ምን ልታረጋቸው ነበር? ድጋሚ ወስደሽ ልጥያቸው ነው? በቃ እሺ። ምን አይነት ሰው ነሽ ግን አንቺ? ውሻ ቆይ እሰራልሃለሁ። አንተ ቆይ ማንም ምንድን ነው እንዴ? ይኸውልሽ እኔ ሴት ልጅ እንዴት እንደዚህ ይመታል? ህፃን ልጅስ እንደዚህ ይደረጋል? ይሄ ሁላ ህፃን ልጅ እንደዚህ ይቀመጣል በአንድ ቦታ? አካላቸው እንደዚህ አይናቸው የወጣ እጃቸው በስነ ስርዓት መሄድ የማይችሉ ልጆች የነበሩት ምን አይነት አይምሮ ቢኖርሽ ነው ግን? ምን አይነት እንቅልፍ ነው ግን የምተኘው? ለመሆኑ ልጆች ቤተሰብ አለሽ? ምን አይነት አይምሮ ቢኖርሽ ነው ግን እንደዚህ የምታረጊው በእነዚህ ልጆች ላይ? ይኸውልሽ እዛ ጋር ማለት ነው ቅድም እያንዳንዷን ነገር ስንቀርጻችሁ ነው የነበረው። አሁን ካሜራውን ሲያወጣ አይተሽዋል አይደል? ጠርቸው እያንዳንዷን ከዛ በፊት ይኸውልሽ እያንዳንዷን ነገር ይኸውልሽ አሁን አትጩይ፣ አትርበትበች፣ አትለፍልፊ፣ አትዛች። እያንዳንዷን ነገር ይኸውልሽ ቁጭ ብለሽ እዚህ ጋር ስታወሪ ነገርኩሽ እኮ እኔ መርማሪ ጋዜጠኛ አቤል እባላለሁ። እሺ ይኸውልሽ የህግ ሰው ነኝ። እያንዳንዷ ስታወሪያት ገንዘብ ስታውጭላት የነበረውን ነገር እያንዳንዷ የምትሰራውትን ስራ የሰው ልጅ እንደ በግ ቀለም እየቀባችሁ አረንጓዴ፣ ቢጫ፣ ቀይ እንደሚሸጥ በግ ምን አይነት ጭንቅላት ግን ቢኖራችሁ ነው? እያንዳንዷን እንደዚህ ይሄው እንዳለ ማስረጃውም አለ ከስልኩ ላይ ወስደናል። በዝርዝር አስቀምጣችሁ ይሄን ጭንቅላታችሁን ግን ለሌላ ዓላማ አትተውሉትም? ይኸውልህ ከከባድ ሰው ጋር ነው እየተጣላ ያለው። ከምን ሰው ጋር? ከከባድ ሰው ጋር ነው እየተጣላችሁ ያላችሁት። እኔን ስማኝና ይኸውልህ አዳምጠኝ። ስንት ኪሎ ነሽ በእናትሽ? እሱ ሁሉን ነገር ተውና ማለት እኔ እናንተ እንስማማ። በምንድን ነው የምንስማማው? በቃ የምፈልገውን ነገር አደርግልሃለሁ። የምፈልገውን ነገር ቤት ሊሆን ይችላል፣ ሁሉን ነገር ላሟላልህ እችላለሁ። ግን ይሄንን መረጃ አትፋልኝ። እኔ እናንተ እንስማማ። በጣም ከባዱ ነገር ውስጥ ነው የገባው። ህይወቱ ሊያልፍ ይችላል። የማን ህይወት ነው የሚጠፋው? ያንተ እንዲህ ይኸውልሽ እኔን ጫፌን እንደዚህ እንዲች ብለሽ መንካታችን አንቺ ራስሽ አላወቅሽውም። እሺ ከማን ጋር እየተጋጨሽ እንደሆነ አንቺ ራስሽ አላወቅሽውም። ከማን ጋር እየተለካካሽ እንደሆነ ሰውን ስሚ፣ ሰውን በቪዲዮ እየቀዳሽ አይደለ እያያሽ የነበረው ወንጀል የሚሰሩትን ሰዎች ዛሬ ይኸውልሽ አንቺ ላይ ደረሰ። አየሽ ዞሮ የምትሰራት እያንዳንዷ ስራ አንቺ ላይ ደረሰብሽ። ምንድን ነው ይሄን ልጅ አድርገሽው የነበረው ከዚህ በፊት? አንተ ሰውዬ አየሽ ምንስማማ ከሆነ ተስማማ። ጥሩ በብር የምፈልገውን ነገር አደርግልሃለሁ ተስማማ አልኩ። እየለመንኩ ነው ያለሁት። ወጣት ነህ ገና። ይሄኔ ሮጠ ራሱ ያልጠገብክ ወጣት
እንስማማ። ጅል አትሁን። በዚህ ጊዜ እንደዚህ አይነት ብር አይገኝም። ቤት፣ መኪና፣ የምትፈልገውን ነገር ላደርግልህ እችላለሁ። እኔ እናንተ እንስማማ። በጣም ጥሩ። በዛ ግን እንስማማለን። እኔ እና አንቺ አሁን ባልሻችሁ ነገሮች የምንስማማባቸው ነገሮች እንዳሉ ሆነው ማለት ወጣት ነኝ፣ ገንዘብ ያስፈልገኛል አይደለ? በዚህ ብቻ ላልኖር እችላለሁ። ትክክል ነሽ። እኔም እሱም የሚያስፈልጋቸው ነገር ልገቡ ይሻላችሁ። በአየር ልበልሽ መርማሪዎች ነን ብዬሻለሁ። ይኸውልሽ በር ላይ የነበሩት እያንዳንዱ ሰዎች በእኛ በቁጥጥር ስር ውለዋል። ይኸውልሽ ተመልሰን ይኸውልሽ መረጃዎቹንም ከፈለግሽ እያንዳንዱ ቪዲዮ አሳይሻለሁ። እሺ እነሱንም ተዋቸው። ልጆቹም እዚህ የነበሩት እኛ ጋር ናቸው እኮ። ትክክል። አሁን ይኸውልሽ አንቺ በእኛ መዳፍ እኛ እጅ ላይ ነሽ። ስለዚህ አንቺ ለእኛ እንደዚህ ብለሽ የምትደራደሪ አይነት ሰው ብቻ አይደለሽ። ገንዘብ ትሰጭናለሽ፣ እሺ። ግን እኔ ከአንቺ የምፈልገው አንድ ነገር አለ። መረጃ እፈልጋለሁ። ምን መረጃ? በቃ ሁሉ ነገር አውቀዋለሁ። በጣም ጥሩ። ይኸውልሽ እንዴት እዚህ ነገር ውስጥ ገባሽ? እያንዳንዱ የምትሰሪያትን ስራዎች መስመሯን ማወቅ ስለምፈልግ የምጠይቅሽ የተወሰኑ ጥያቄዎች ይኖራሉ። ተግባባን አይደለ? ከተግባባን ደግሞ መታወቅ አለብን። መርማሪ ነኝ እያልኩሽ ነው። ይህንን የቀረጻችሁትን ቪዲዮዎች እንዳለ እንደምታጠፋልኝ ቃል ግባልኝ። ምንም አሁን እኮ አንቺ ማመን ያለብሽ፣ ሌላ ምንም አማራጭ የለሽ። አይፈጠርማ። ምንም አይፈጠርም። አንድና አንድ ያለሽ አማራጭ ማመን ነው። እንዴት ገባሽ እዚህ ውስጥ እዚህ ስራ ውስጥ? እኔ ለእናትና ለአባቴ አንድ ልጅ ነኝ። ማለት ከሌላ በፋዘር በኩል የተወለደች ልጅ አለች እና ያው እሷ ቢያንስ አሁን 5 ዓመት ይሆናታል እና በቃ ቤተሰቦቼም መቸገር ጀመሩ። በቃ የሆነ በቃ ምን በላውን እስከ ማጣት ድረስ ደረስን። ከዛ ምን ወሰንኩኝ መሰለ? ጓደኞቼም አረብ ሀገር እየሄዱ እድላቸውን እየሞከሩ ነበረ። አሁንም ያሉት ጓደኞቼ እንሂድ ምናምን ሲሉኝ በቃ በባህር ምናምን አድርገን ጉዞ ጀመርን። ማለት ያው በደላላ ምናምን ነው ጉዞን የጀመርነው። በእርግጥ ግን ያው እዛ ቦታ ከደረስክ በኋላ ባህሩ ጋር ከደረስክ በኋላ ደላላ ምናምን ቼክ አያደርግም። ማለት ለተረካቢዎች ነው የምትሰጠው ማለት ነው። እና በግዛ ጉዞ መሀል ምን ሰማን መሰለ? እንደዚህ ልጆች ምናምን እየተሰረቁ ኩላሊትም ምናምን እንደሚሸጥ ምናምን ሰማን። ከዛ በቃ ማለት አንቺም እኮ እዚህ ነገር ውስጥ ብትገቢ ቀልጣፋም ስለሆንሽ እንደዚህ አይነት ነገር ብትሞካከሪ ምናምን አሉኝ። ያው በሰዓቱ ያው ሰውነ አይሆንም ብዬ ነበረ። ግን በቃ የግድ ብሩ ያስፈልገኛል፣ እናቴን አባቴን ቤተሰቦቼን መርዳት አለብኝ ብዬ ስላሰብኩ በቃ እዚህ ስራ ውስጥ ገባሁ። ከዛ መጀመሪያ ላይ በጣም አስፈርቶኛል፣ አስደንግጦኛል። ግን አንዴ ስገባበት ሁሉም ነገር ኖርማል ነው የሚሆነው። ገባ? እኔም አሁን ግባ የምልህ ያው እስከምገባበት ያስፈራል። ግን ከገባ በኋላ ሁሉም ነገር ኖርማል ነው የሚሆነው። ብሩም ደስ ይላል። አሁን በቃ ደስ የሚል ሁሉን ነገር ማድረግ እችላለሁ። የምፈልገውን ነገር ድሮ ለምኜ ነበር፣ ቤተሰቦቼን ጠይቄ ተቸግሬ ምናምን ነበር። አሁን ግን በቃ የምፈልገውን ማድረግ የምችል በራሴ ቆምኩ ጀግና ሴት ነኝ። አሁን የምፈልገውን ነገር ማድረግ እችላለሁ እና በቃ በዚህ ምክንያት ነው እዚህ ስራ ውስጥ የገባሁት። እንዴት ግን በአንዴው እንደዚህ ትልቁ ደረጃ ላይ ደርሽ ቻልሽ? ያውን ሴት ልጅ ሆነሽ ከባድ ነው መንገዱ። ይሄ እንግዲህ ድብቅ እንደ ኮንትሮል አይነት ስራ ነው አይደለ? ከክፍለ ሀገር ጀምሮ ነው አንቺ የጀመረሽው። እንዴት አልጋ ባልጋ ሊሆንልሽ ቻለ? በቃ እንዲህ ሲሰሩ ምናምን በቃ አያቸዋለሁ። ማለት ልምድ ምናምን አለኝ። ከነሱ የወሰድኩት ልምድ አለ፣ እንዴት እንደሚደረግ እንዴት እንደሚያደርጉ ከነሱ ስላየው ብዙም አልከበደኝም። በአንዴ እስከምጀምረው ነው እንጂ ከኔም በላይ ልትሆን ትችላለህ እንጂ በቃ አንዴ ጀምረው በጣም ከኔም በላይ ሀብታም ትሆናለህ። ለዛም ነው እኔ ግባ ብዬ እንትን ያልኩ የገፋው። ምን ያህል ሰዎች ግን አሉ አሁን አብረሽ የምትሰሪያቸው ሰዎች? በውስጥ ብዙ ናቸው፣ ብዙ እዚህም ከሀገር ውጭም የሚረከቡኝ አሉ። እነዚህ አሁን ህፃኖቹ ከሐኪም ቤት ምናምን የምንወስዳቸው አብዛኞቹ ወደ ውጭ ሀገር ነው የምናስረክበው ልጆችን። የውጭ ሀገር በየት በኩል? በዚህ በጠረፍ በኩል ነው ወይስ እንዴት ነው? በፊት አንቺ በነበርሽባቸው ቦታዎች በኩል? አዎ በዛ አድርገን እንትናለን። ከዛ በቃ
እንደዛ ነው የምናደርገው። ሌሎችንም የሚፈልጉትን ማሳደግ 15 ዓመት በተለይ ሴት ልጅ በጣም የምትፈለገው ለቤት ሴተኛ አዳሪ ነው የሚባለው። ለዛ ስለሚፈለጉ ያው በተለይ ሞር ሴቶችን እንትን እንላለን በደንብ ከወንድ ይልቅ እና እንደዛ ነው የምናደርገው። እና አብረን ብንሰራ ደስ ይለኛል። እንደውም ላንተ ለስራው ትመጥናለህ። እሱም የሆነ ያው ደስ ትላላችሁ፣ ተመችታችሁኛል እና አብረን ብንሰራ ብንለወጥ ማለት ለሱ ያልኩት ላንተም የሆነና ችግር የለውም። አንድ ላይ ተሰርተን እንደግ እንለወጣለን። ግን ቅድም ስታወሪ የሰማሁሽ አንድ ነገር ነበረ። እየነገርኩሽ ነው። ከተሾመ ጋር እዚህ ጋር ቁጭ ብለሽ ሽንት ቤቱ እንዳይመጠጥ እኔ ሳላቅ እዚህ ግቢ ውስጥ አንድ ነገር እንዳይደረግ ስትይ ነበረ። ለምንድን ነው? በቃ እናንተ ብዙ ነገር ታውቃላችሁ ማለት ነው። በቃ እንትን አራስ ልጆች አይደሉም ከእናታቸው ማለት አራስ ልጅ ልክ እንደተወለደ የእናት ጡት ማግኘት አለበት እና ያንን ሳያገኙ ምግብም ሳያገኙ ሲቀሩ ይሞታሉ እጃችን ላይ። ያው ከስንት አንዴ ነው ይሄ ነገር የሚፈጠረው። ግን ያው ሲሞቱብን ያው አውጥተን አንጥላቸው ያለን አማራጭ በቃ ሽንት ቤት ውስጥ ትከቻቸዋለሽ? አዎ በቃ አማራጭ የለንም። አሁን አውጥተን ስንጥላቸው አሁን ለወደፊት መመክረህ እንደዚህ አይነት ነገር ዝም በይ እንዴ! ሽንት ቤት ውስጥ ነው የምትከቺው ልጆቹን? ተስማማን? ከእንዳንቺ አይነት ሴት ጋር ምንም የምስማማበት ነገር የለም። ትንሽ እንኳን አይከብድሽም? አይሰቀጥጥሽም? ነይ ተነሽ፣ አሳይኝ። ነይ ተነሽ፣ ነይ ተነሽ፣ ውጭ ነይ ተነሽ። የቱ ጋር እንደምትከቻቸው ነው ያሳይኝ። ነይ ተነሽ፣ ውጭ ሂጂ። ምን አይነት ሰው እንደሆነች እዚህ ጋር ያሉትም የቱ ጋር ነው የጣልሽው? ሂጂ አሳይኝ። የቱ ጋር ነው? ብቻሽን ነው እያመጣሽ እዚህ ጋር የምትያቸው? ወይስ ከተሾመ ጋር ሆነሽ? አያቸው ይኸውልህ፣ ቁርጥራጩ እያንዳንዱ በጣም ነው የሚያሳዝነው። ምን አይነት አይምሮ ቢኖርሽ ነው ግን እንደዚህ የምታደርጊው? ምን አይነት ገንዘብ ብታገኝ ነው እንደዚህ የምታደርጊው? በጣም አሁን ምን እንደተጸጸትሽ አይነት ሆነሽ ነው የምታሳይኝ? ከተሾመ ጋር ሆናችሁ ነው ይሄን ሁላ ነገር የምታረጉት ማለት ነው? አይ አንዳንዴ ብቻዬን ነው፣ አንዳንዴ እሱ ካለ አለ፣ እሱ ጋር የለ ደግሞ እኔ ነኝ። ከተሾመ ጋር ሆነሽ ማለት ነው? አዎ ከተሾመ ጋር ነው። እሺ የዛሬን ውሏችንን እንዳያችሁት ነበር የሚመስለው። ይህን ሰሞን በሚያስደስትና ደስ በሚል ደረጃ በስተመጨረሻ ላይ ያው ሰዎችን ልንፈልግ እየሄድን ልጆች እያዳንን ነው። ይሄ በጣም የሚያስደስት ነገር ነው። የመጨረሻችን እንግዲህ የልፋታችንን ውጤት እያገኘን ነው ማለት ነው። የልፋታችን ውጤት ደግሞ ያው ከእናንተ ጋር ሆነን የተለያዩ ነፍሶችን የህፃኖችን ህይወት እያዳንን ነው። ስለዚህ ደግሞ በጣም ደስ ይለናል፣ ደስ ብሎናል ማለት ነው። እንግዲህ የዛሬው ውሏችን ላይ እንዳያችሁት መጀመሪያ ላይ ልጁን ፈልገን ነበር በጠቋሚያችን መሰረት ያው አልማዝ ጋር ሆነን ከጠቋሚያችን ጋር በፊት የነበረው ያው ስለሚያውቋት ከነሱ ጋር ተያይዘን ወደ ተሾመ ጋር ሄደን ነበረ። ዋናው ታርጌታችን የነበረው ዋናው አላማችን የነበረው ተሾመን መያዝ ነው። ግን እንደ እድል ሆነና ያው ዋናዋን ሴት አግኝተናታል ማለት ነው። ተሾመን ወደ ህግ ያው መጨረሻ ላይ እንዳያችሁት የተሾመ ህይወት እዚህ ደረጃ ውስጥ የገባበት እዚህ ነገር ውስጥ የገባበት ለምን እዚህ ነገር ውስጥ እንደገባ ያው በልጁ የተያዘ ነው። ግን የሚያሳዝን ነገር ቢኖርበትም የፈለገ የሚያሳዝን ታሪክ ቢኖርበትም ዞሮ ዞሮ መጨረሻው ምንድን ነው? ወንጀል ነው። የሄደበት ነገር የሄደበት አግባብ ትክክል አይደለም ማለት ነው። የፈለገኛ ብናዝንለት ከህግ አንጻር መዳኘት መታየት አለበት። ስለዚህ የኛ ስራ ሁሌም እንደምላችሁ እነዚህን ሰዎች እነዚህን ወንጀል የሚሰሩ ሰዎች ወደ ህግ ቦታ ማድረስ ነው። ወደ ህግ ቦታ ወስደናል ማለት ነው። ያልጠበቅነውን ደግሞ እችን ሴትዮዋንም አግኝተናታል። በጣም በቃ ወሳኝ ነው። ወሳኝ ሰው ነው ያገኘነው። እኔ እንደውም እንደዚህ በቀላሉ እናገኛታለን ብዬ አልጠበቅኩም ነበረ። ሲጀመር ከጀርባው እንዳለች አላወቅኩም። አንደኛ እሱን ለመያዝ ነበር የሄድ ነው። ምክንያቱም አልማዝም እንደምታውቁት እንግዲህ የቤት ሰራተኛ ናት የነበረችው። ልትሄድ ስትላክ ሰው ለማምጣት እንጂ ማን በምን ደረጃ ላይ ነው ያለውን የምታውቀው ነገር አልነበረም። ያው ዝም ብሎ የመሰላት እሱ ዋና አይነት ነገር ነበረ የመሰላት። ሊመስላት የሚቻለው ደግሞ ቪዲዮአችን ላይ
አይታችሁታል። እንዴት ሲያመነጫጭቃት እንደነበረ፣ እንዴት ሲናገራት እንደነበረ፣ እንዴት ሲሰድባት እንደነበረ እንግዲህ እኛ ኖረን በዛ ሰዓት እንደዛ ያላት በፊት እንዴት ይላት እንደነበረ ቤት ውስጥም ደግሞ እንዴት ያደረጓት እንደነበረ ማሰብ በጣም ከባድ ነው። ማለት እንግዲህ ምን አይነት ህይወት ምን አይነት ኑሮ እንዳሳለፈች በጣም የሚያሳዝን ነገር ነው ማለት ነው። ያው ዞሮ ዞሮ ግን ዋናውን አግኝተናቸዋል ማለት ነው እነዚህን ሰዎች። ሴትዮዋንም ይዘን ወደ ህግ አካል። የዚህ ስራ ደግሞ በጣም የሚያሳዝን ነው። እንግዲህ ትንሽ ሲደክሙባት ሁላ ነው እንግዲህ እንዳያችሁት ደከም ያሉትን ሁላ ነው እያሰበች ሽንት ቤቱ እንዳይመጠጥ ብላ ደከም ያሉትን ሁላ ወደ ሽንት ቤት ነው የሚጨምሯቸው ማለት ነው። በስነ ስርዓት እንኳን የሆነ ጠቅልሎ እንኳን ነፍሳቸውን የምትቀብር አይደለች። ምን አይነት አረመኔ እንደሆነች እንግዲህ ተሾመ የሚባለውን ራሱ እንዴት ስታንቀጠቅጠው እንደነበረ አይታችኋል። ተሾመ ማለት እነዛን ሰዎች የሚያንቀጠቅጥ ዋና የመሰለን ሰውዬ ሲያያት እንዴት ሲርበተበት እንደነበረ እንዴት ስታንቀጠቅጠው እንደነበረ አይተናል። እሷም ደግሞ የሰራችው ግፍ እሷም የሰራችው በደል እነ ተሾመን እንዴት እንዳደረገቻቸው ያው የተለያዩ ቪዲዮዎች ሊኖሩ ስለሚችሉ እነሱን እያየን ነው። ምክንያቱም እቺ ሴት ምንድን ነው የምታደርገው? በዋነኝነት ሰዎችን ወንጀል ታሰራለች። ወንጀል ስታሰራ ቪዲዮ ትቀርጻቸዋለች። እነዛን ቪዲዮዎች እንደ መያዣነት ነው የምትጠቀመው፣ ትጠቀምባቸዋለች ማለት ነው። ቪዲዮን ታሳያቸዋለች። ስለዚህ ለእሷ እንዲሰሩ ነው የምታደርገው። የተወሰነ ገንዘብ ጣል ታደርግላቸዋለች። ያው ለሚሰሩት እንደተባለው ተከፍላቸዋለች፣ ትደግፋቸዋለች። ግን የምትፈልጋቸውን ሰዎች እየመለመለች እየመረጠች ይሆኑኛል ለእኔ ይሰሩልኛል የምትላቸውን ሰዎች ለራሷ ታደርጋለች፣ ወንጀል ታሰራባቸዋለች ማለት ነው። በልጆቻቸው በቤተሰቦቻቸው የተነሳ ማለት ነው እንደ መያዣ እየተጠቀመች። ስለዚህ እቺንም ሴትዮ ደስ በሚል ሁኔታ ከነ ቪዲዮ ከነ ማስረጃዎቿ ይዘናታል፣ ለህግ አካል አቅርበናታል ማለት ነው። እንግዲህ ያው ቤተሰቦች እንደነዚህ አይነት ሰዎችን እንደነዚህ አይነት አረመኔዎችን እንደነዚህ የሰው ጭንቅላት የሌላቸው ጭንቅላት ያላቸው የሚመስሉ ማሰብ የሚችሉ የሚመስሉ በተለይ ባለፈው ማየታቸዋል የተማሩ የሚመስሉ ሰዎች ስንት ኤንጂኦ ላይ የሚሰሩ ሰዎች ነው ባለፈው የያዝናቸው። እንግዲህ ስንት ጥናትና ሪሰርች የሚሰሩ ሰዎች ከክፍለ ሀገር እስከ አዲስ አበባ ድረስ ድጋፍ ለህፃናት ድጋፍ ለተለያዩ ሰዎች የሚያደርጉ ግን ውስጥ ለውስጥ እዚህ ወንጀል ላይ ነው ተሳታፊ የሆኑት። እኛም በተቻለ መልኩ እነዚህን ሰዎች እያነፈነፍን እየያዝን ለህግ አካል ነው የምናቀርባቸው ማለት ነው። አይቀርም በቃ ካሁን በኋላ እያንዳንዱን እየተከታተልን ዋናዎቹን እስከምንይዝ ድረስ ከእናንተ ጋር እየተባበርን ከእናንተ ጋር አብዛኛውን እንግዲህ መረጃ ያው በዚሁ በቻናል እያያችሁ ነው እየመጣችሁ እየጠቆማችሁ ነው ያላችሁት። ስለዚህ ስራችንን በአግባቡ እየሰራን ነው፣ እናንተም በአግባቡ ያው እየተቀበላችሁን ነው ማለት ነው። ስለዚህ አብረን እንግዲህ ወደፊት ብዙ ነገሮችን እንደምናደርግ ባለሙሉ ተስፋ ነኝ። የዛሬው ፕሮግራማችን እንግዲህ ይህን ይመስል ነበረ። እንግዲህ ሁሌም እንደምላችሁ ይሄ ፕሮግራም ለብዙ ሰዎች አስተማሪነቱ ለብዙ ወላጆች በተለይ እንዲደርስ ለብዙ ወላጆች ለብዙ ሰዎች እንዲደርስ ይህን ፕሮግራም ላይክ፣ ሼር፣ ሰብስክራይብ እንድታደርጉልኝ ጠይቃለሁ። አቤል ነበርኩኝ ዛሬ ከእናንተ ጋር የቆየሁት። አመሰግናለሁ።